አማራ ባንክ በ2017 በጀት ዓመት ከታክስ በፊት 654.8 ሚሊዮን ብር ትርፍ አስመዝግቧል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ85% እድገት ማሳየቱ ተነግሯል። ባንኩ አራተኛ ጠቅላላ መደበኛ ጉባኤውን ባካሄደበት ወቅት እንደተነሳው በ2016 እና በ2017 ሩብ ዓመት ከነበረበት ችግሮች ለመውጣት ስልታዊና ስትራቴጂካዊ እቅዶችን በማዘጋጀትና እቅዶቹን በተቀናጀ ሁኔታ ተግባር ውስጥ በማስገባቱ ችግሮቹን መፍታት እንደቻለም ሰምተናል። ለደንበኞቹ ቀልጣፋ አገልግሎት እየሰጠ የሚገኘው ባንኩ 1 ሚሊዮን የሚጠጉ ደንበኞቹን የሞባይል ባንኪንግ አገልግሎት ተጠቃሚ አድርገዋል። በተጨማሪም ደንበኞቹ የኤቲኤም ማሽኖችን ተደራሽ እንዲሆኑና የኪውአር ኮድና የፖስ ማሽኖችን እንዲጠቀሙ ማድረግ ችሏል። ስራችንን በጀመርንበት ወቅት 15 በመቶ ደርሶ የነበረው የተበላሸ ብድር ምጣኔ በአስደናቂ ሁኔታ በመቀነስ በሰኔ 30 2017 ዓ.ም ከ4 በመቶ በታች ማውረድ ተችሏል። እንዲሁም የተከማቸ የውጭ ምንዛሬ ዕዳን ከ3 ወራት ባነሰ ጊዜ ውስጥ ሙሉ በሙሉ ከመክፈላችንም በላይ በአሁኑ ጊዜ በቂ የሆነ የውጭ ምንዛሬ ክምችት እንዲኖረን ለማድረግ ተችሏል። ደንበኞች ቁጥር በሰፊው እንዲጨምር ማድረግና ከፍተኛ የተቀማጭ ገንዘብ ማሰባሰብ በመቻላችን ሊኩዲቲያችን በእጅጉ እንዲሻሻልና አዲስ የብድር ጥያቄዎችን በተገቢ መንገድ ማስተናገድ እንድንችል ሆነናል። ከአክሲዮን ግዢ ጋር በተያያዘ በኢትዮጵያ ብሔራዊ ባንክ ተይዞ የነበረው ገንዘብ በባንካችን የሥራ አመራር ቦርድ መመሪያ ሰጭነት በተደረገው ጥረት አስፈላጊው ሁሉ ተሟልቶ ወደ ካፒታላችን እንዲካተት ተደርጓል። አማራ ባንክ ለዲጂታል ብድር አማራጭ በሰጠው ትኩረት አባ ለወዳጄ በተሰኘ የዲጂታል ብድር አገልግሎት አማካኝነት 90 በመቶ ብድርን ሴቶች ተጠቃሚ እንዲሆኑ አድርጓል። ባንኩ የ5 ዓመት ስትራቴጂክ እቅድና የ15 ዓመት ፍኖተ ካርታ አዘጋጅቶ ለባንኩ የሥራ አመራር ቦርድም ቀርቦ ጸድቋል። በ2022 ዓመተ ምህረት በኢትዮጵያ ካሉ 4 መሪ የንግድ ባንኮች መካከል አንዱ መሆን ሲሆን በ2032 ዓመተ ምህረት ደግሞ ከአፍሪካ 40 ቀዳሚ የንግድ ባንኮች መካከል አንዱ መሆን የሚሉ ናቸው። በያዝነው የበጀት ዓመት ባንካችን ባጸደቀው የ5 ዓመቱ ስትራቴጂክ እቅድ የተሻለ ውጤት ለማምጣት እየሰራን ሲሆን ከነዚህ እቅዶች ውስጥ ዋና ዋናዎችን ለመጥቀስ የባንኩ ያልተጣራ ትርፍ 3.6 ቢሊዮን ማድረስ፣ የውጭ ምንዛሬ ሀብት ግኝትን በተመለከተ 250 ሚሊዮን የአሜሪካን ዶላር መሰብሰብ፣ የተበላሸ ብድር ምጣኔን ከ3 በመቶ በታች ማውረድ የሚጠቀሱ ናቸው። የዲጂታል ትራንስፎርሜሽን እንዲሁም የአዳዲስ ደንበኞችን ቁጥር ለማሳደግ ባንኩ ከያዘው እቅድ አንጻር እየሰራ ሲሆን ይህንንም እስከ በጀት ዓመቱ ማብቂያ ድረስ አጠናክሮ የሚቀጥል ይሆናል። በስትራቴጂ ማዕቀፉ የደንበኛን ቁጥር ማስፋት፣ የዲጂታል አማራጭ አገልግሎቶችን ማጠናከርን ጨምሮ በኢንቨስትመንት ባንክና በሰነደ መዋለ ንዋይ ገበያ ላይ ለመሰማራት ውጥን እንዳለው በጠቅላላ ጉባኤው ላይ ተነስቷል። ዘገባውን ያደረሳችን ባልደረባችን ፍቅር ተከበደ ነች።